ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። ከዚህም በተጨማሪ የተለያዩ አይነት የግጥም መድብሎችን፣ ቀልድ አዘል ቁም ነገሮችን እንደዚሁም ደግሞ ሌሎች መጣጥፎችን ይዘን የምንቀርብበት የዩቲዩብ ቻናል ነው። ዛሬም አለመኖር ከተባለው መጽሐፍና ዶክተር ዳዊት ወንድማገኝ ከደረሰው ከዚህ ልብ ወለድ መጽሐፍ ላይ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እንደምታስታውሱት ባለፈው ክፍል ላይ ዶክተር ደስታ ወደ ክፍሉ ወይም ወደ ሕክምና ክፍሉ ከገባ በኋላ ከአቶ ማናየህ ጋር ያሳለፈውን ጊዜ እንደዚሁም ምርመራ ሲያደርግላቸው እንደነበረ ተመልክተናል። ታዲያ ከዛ በኋላ ምን ይከሰት ይሆን? ዛሬ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ከወዲሁ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንደዚሁም የደወሏን ምልክት መንካታችሁን አትርሱ። አለመኖር። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 18። ፍትህ የሚጨበጥ ነገር አይደለም። ፍትህ አንጻራዊ መሆን አለበት ሲል እያሰበ ወደ ቀጠሮ ቦታ መራ። ደስታ ፍትህ ዓላማው ምንድን ነው ሲል ጠየቀ ራሱን። ከስራው ወጥቶ በፍትህ መስሪያ ቤት በር ላይ ያለፈ ይህን ማሰቡ ተገጣጠመበት። መቼም ትልቅ ፋይዳ ቢኖረው ነው ሚኒስቴሩ ይህን ያህል መስሪያ ቤት የተቋቋመለት ሲል አሰበ። ጤናም እንደዚሁ የሚጨበጥ ነገር አይደለም። በውስጡ ስላለው ብቻ ጉዝና የሚጨበጥ ይመስለኛል እንጂ አለ። ከቀጠሮ ቦታ ሲደርስ 25 ደቂቃ ያክል አርፍዶ ነበር። ውቢትና ሰብለ ሰሜን ሆቴል 7ኛ ፎቅ ላይ ቁጭ ብለው ሲጠብቁት ደረሰ። ይቅርታ እንዳላችሁ ያረፈርኩት በእኔ ችግር ሳይሆን በመንግስት ብብት ተጭኜ ስለመጣው ነው ብሎ ተቀመጠ። ደስታ ሰላምታ አይቀድምም አለች ውቢት። የመንግስት ብብት ምንድን ነው አለች ሰብለ። ደስታ ተመቸሽኝ፣ እንዲህ ቀልጠፍ ያልሽ አትመስይኝም ነበር። ለምን መልከጥፉ ስለሆንኩ አለች ሰብለ። ደስታ ውቢትን በአይኑ መቀመጫ ተመለከታት። ውቢት ፊቷን ከአይኗ ሸሸች። እስከምንገናኝ አትንገሪያት ብያት ነበር ጓደኛሽን አለ ደስታ። ውቢትን በደንብ ካወቃት አሉባልታ እጇ ገብቶ ሰከንድ መታገስ እንደማትችል ትረዳለህ አለችው ሰብለ። ምላሷን ያቃጥላታል ጠየቀ ደስታ። አይ ትን ነው የሚላት አለች ሰብለ። እዚሁ እኮ ነኝ አላበዛችሁትም ጠየቀች ውቢት የውሸት እያኮረፈች። ወይ መቻየውሽ አለ ደስታ። ለማንኛውም መልከጥፎ የሚለውን ቃል መጠቀሜን እርግጠኛ አይደለሁም። ተጠቅመሃል መለሰች ውቢት። ይሆናል፣ ዋናው ነገር ግን ቃሉን የተጠቀምኩበት ሁኔታና ጊዜ ነው አለ ደስታ። ነገሩን በማወሳሰብ
ከሰብለ ጥቃት ስልታዊ ማፈግፈግ እያደረገ። አዎ ሁኔታውን ደግሞ ሐሳብ ውስጥ የሚከት ስሟ ብላ ውቢት ንግግሯን ሳትጨርስ መፍነክነክ ጀመረች። በጣም ይቅርታ አለ ደስታ ሰብለን እየተመለከተ። ለምኑ? ጠየቀች ሰብለ። ለተናገርኩት ሳይሆን እሱም መከላከል ስለምችል በለው። ፊቷ ደገመላት አለች ውቢት። ሰብለ ሁሌ አፏፏን እያለች ስለምታናድዳት አሁን እየተበቀለቻት እንደሆነ እየተሰማት፣ ደስታ የውቢትን ትንኮሳ ቸል በማለት በተናገርኩበት ጊዜ ጓደኛሽ አንቺን ለማጥቂያ በጥይት እጦት እየተሰቃየች እንደነበር አላውቅም ነበር፣ አሁን ተረዳሁት ሲል አብራራ። እሺ እሱ ይሁን፣ ግን አሁን ለምን መልከ ጥፉና ሐሳብ ውስጥ የሚከት ስም እንዳልካት አስረዳት አለች ውቢት ነገሩን በማጋጋል። በቃ ሌላ ጥይት የለሽም አላት ደስታ። በራሷማ ከየት ታመጣለች ብላ ሰብለ ጥቃቷን ወደ ውቢት አዞረች። ምን ለማለት ነው መለሰች ውቢት። የራስሽ ሐሳብ የለሽም ማለት ነው አለች ሰብለ። አንቺ እኮ ታበዣዋለሽ አለች ውቢት። አይ ለነገሩ በውቢት አይፈረድም እንዴ አለ ደስታ። ለምን? እሷ እኮ ነች የጀመረችው መለሰች ሰብለ። ቢሆንም እሷ አንድ ሁለት ጥይት ስትተኩስ አንቺ እኮ ቦምብ ነው የጣልሽባት አለ። ካልቻሉ አለመጀመር ነው አለች ሰብለ። በቃ ተውት፣ ቀልድ ነው። የምር ጠብ ከፈለጋችሁ ደግሞ በራሳችሁ ጊዜ፣ አሁን የኔ ጊዜ ነው በማለት ደስታ በቀልድ የተጀመረውን ጠብ አበረደው። ሁለቱም ሴቶች ዝም አሉ። አየሩን የኩርፊያ ደመና ሲጫነው ታወቀው ደስታ። እሺ በቃ ታረቁ አለ ትዕዛዝ በሚመስል ድምፅ። ሁለቱም በቁጣ ወደሱ ዞሩ። ደስታ ልክ ነኝ በሚል ጭንቅላቱን ወደ ላይና ወደ ታች እየነቀነቀ ጠላታችሁ እኔ ነኝ፣ ዋናውን ጠላት በትንሽ ጠብ ምክንያት ድል አትስጡት አላቸው። ቀጠለና ጠላትን ለይቶ ማወቅ ድል ለመምታት አስፈላጊ ነው፣ አለበለዚያ ጉልበትና ኃይል ከማባከን ውጪ ምንም የሚረባ ድል ጠብ አይልም። እሺ ለማንኛውም የመንግስት ብብት ያልከውን ማንን ነው አለች ሰብለ ንግግሩን እያቋረጠችው። በጣም ነገር ከያዝሽ የማትለኪ ጠበቃ ነሽ ባክሽ አላት። የተጠየቀው ለምን አትመልስም መልሳ ጠየቀችው። በለው ፍርድ ቤት የቆምሽ አስመሰልሽው እኮ አለች ውቢት ጣልቃ ገብታ። ግን ምን ማለትህ ነው? እሷን ተዋት አለች ሰብለ። ከመንግስት ማስታወሻ አካላት መካከል አንዱ የሆነውን ሰማያዊ አውቶቡስ ማለቴ ነው አቅፎ ደግፎ ስራ ስለሚያደርሰንና ስለሚመልሰን። እሺ ነው እንዴ ብላ እንደ መሳቅ አለች። ውቢት ከዚህ ቀደም የሰማችው ስለሆነ ብዙ መደነቅ አልታየባትም። የመንግስት አካላት ማለት ምን ማለት ነው ሲል ጠየቀ ደስታ። ውቢት ደስታ እንዲህ አይነት ጥያቄ የሚጠይቀው ማሾፍ ሲፈልግ እንደሆነ ታውቃለች። ሰብለ ግን ቁም ነገሩን መስሏት ያው የተለመዱት ናቸው አለችው። የትኞቹ አላት። ሰብለ ግራ በመጋባት ወደ ውቢት ተመለከተች። ውቢት ምንም አይታይባትም። ደስታ የሰብለ መልስ ሳይጠብቅ አሁን አዲስ አበባ ከተማ ውስጥ መንግስትን በምናብ ብቻ ሳይሆን በግዙፍ አካል ማየት እንደሚቻል ታውቃላችሁ መቼም አለ እንደ መጠየቅ ብሎ። መልሱን ራሱ በመቀጠል አሁን እኔ ጠዋት ከቤቴ ስወጣ ሰፈራችን ውስጥ ከሚገኙ የደከሙ ቤቶች ዙሪያ 4 ወይም 5 ፎቅ ያለው የቀበሌያችን ህንጻ ይታየኛል። ድሮ እኛ ሰፈር ቀና ካልሽ ወይ ሰማይ ታያለሽ ወይ ሩቅ ከተራራው ላይ የተተከለውን ቤተክርስቲያን ነበር የሚታየን። ታዲያ ሁለቱም የፈጣሪ መኖር ነበር የሚያስታውሱን። አሁን በነጋ ቁጥር የቀበሌያችን ህንጻ እያየን የመንግስትን መኖር ነው የምናስታውሰው አለ። ሁለቱም በተመስጦ እያዳመጡት እንደሆነ አስተዋለና ቀጠለ። ከቀበሌው ትንሽ አለፍ እንዳልኩ ደግሞ ሌላ እንደዚሁ ሳጥን የመሰለ የመንግስት ጤና ጣቢያ ህንጻ ቆሟል።
እሱን አልፌ ደግሞ ወደ ዋናው መንገድ ስገባ ደረቱን ነፍቶ የቆመ አሞራ የመሰለውን የክፍለ ከተማችንን ህንፃ አየዋለሁ። ከዚያ አይኔን ወደ መንገዴ ስመልስ እነዚህ አንበሳ አውቶቡስን እንኳን የሚያሳቅቁ ትልልቅ ሰማያዊ አውቶቡሶች አሉ። ከዚያ ሀገሩን ሁሉ የሞላውን የከተማና የፌዴራል ፖሊስ ታያለሽ። በመቀጠል እንደኔና ውቢት ለመንግስት የምትሰሪ ከሆነ በመስሪያ ቤትሽ ውስጥ የመንግስት ህዋሳት የሆኑ ሰራተኞች በሙሉ ወዲህ ወዲያ ሲራወጡ ታያለሽ። ቀኑን በሙሉ ከጠዋት እስከ ማታ የመንግስትን አካል ወይም ብብት አሊያም ህዋስ ሳታይ መዋል የማይታለም ነው። መንግስት መኖሩን በተጨባጭ እያሳየን ነው ብሎ ንግግሩን ጨረሰ። ሁለቱም ሴቶች ቀልዱን ይሁን ከምሩ ስላልገባቸው ምን እንደሚመልሱለት አላወቁም። ዝምታ ሰፈነ። ለማንኛውም ለአጭር ጥያቄሽ ረጅም መልስ ነው የሰጠውሽ አለ ደስታ። ፍርድ ቤት ቢሆን ይህን ሁሉ ስትቀባጠር የሚያስጨርስ አይኖርም ነበር አለችው። ምን ልታዘዝ አለ አስተናጋጁ ወደ ደስታ በመቅረብ። አንድ ቀዝቃዛ ቢራ አለ ደስታ። ምን አለች ውቢት። አሁን በቅርብ አይደል እንደ ከሆስፒታል የወጣኸው? ለምን ትጠጣለህ? አንቺስ አሁን ዓርብ ዕለት አይደል እንደ ከሆስፒታል የወጣሽው? ለምን ትጠጫለሽ? አላት ደስታ ነገሩ ያልገባው በማስመሰል። አታሹፍ ባክህ፣ ያመሃል ደግሞ ራሴን ያመኛል ምናምን ስትል አልነበር አለች አሁንም በመጨነቅ። እኔ አላልኩም፣ ክብሩ ነው እንደዚያ ብሎ የነገረሽ አለ ደስታ። አምፖ አምጣለት አለች የክርክሩን ማለቅ በጉጉት ወደሚጠብቀው አስተናጋጅ እየተመለከተች። መኖር አልቻልንም እኮ አለ ደስታ። ሚስት መሰለች አይደል አለች ሰብለ። ሰው ይሄን አይቶ እንዴት ያገባል? በጠራራ ፀሐይ ቢራ የመጠጣት መብቱ ሲረገጥበት አለ ደስታ። ኧረ ወደዚህ አግብቶ በተገላገለ አለች ውቢት። ሰው እንዴት ለራሱ ማሰብ ያቅተዋል ስትል ጠየቀች በመናደድ። እና አንቺ ለምን አታገቢውም ይሄን ያህል ከተቆረቆርሽለት አለች ሰብለ። አንቺ ደግሞ ይሄን ምኑን ነው የማገባው? አድርቅ እኮ ነው መለሰች ውቢት ወደ ጨዋታው እየተመለሰች። ኧረ ተይ ይሰማኛል አላት ደስታ። ኡቴ ብላ ሳቀች። አንተ ነው የሚሰማ? ለማያውቅ እባክህ እንኳን ሊሰማ ይሄን ያህል ጊዜ ምን ጠማማ መልስ እንደምትመልስልኝ እያጠነጠንክ ነው። ግን እኮ ይሄ ሰው ትልቅ ነፍስ ያወቀና እንዲሁም የተማረ ነው፣ ለራሱ መምረጥ ይችላል አለች ሰብለ። ብሎ ነገር የለም ባክሽ አለች ውቢት። ስሜት ላይ ስትሆን ለአመክንዮ ቦታ የላትም። ገና ለገና ትልቅ ነው ተብሎ ራሱን መጉዳት አለበት አለች አሁንም። ራሱን መጉዳት ከፈለገ ለምን ይከለከላል ጠየቀች ሰብለ። ቀጠለችናም አዋቂ ሰው እኮ ከራሱ በላይ ልንወደውም ሆነ ልናውቅለት አንችልም አለች። እሱ ሌላ ጉዳይ ነው አለች ውቢት የመከራከር አቅም እያነሳት። ደስታ በሰብለ ሐሳብ ቢስማማም የውቢትን ምክንያት ተረድቶታል። ግድ የለም በቃ አምቦ አጠጣለሁ፣ ሚስት ማግባቱንም አስብበታለሁ አለ። ግን እስካሁን ለምን አላገባህም ስትል ጠየቀችው ሰብለ። የሚያገባኝ አጥቼ አላት ደስታ። አንተን አለች ውቢት በመገረም። ምን ነው ልትቸገሪልኝ አሰብሽ አለ እየቀለደ። አረ ምን በወጣህ በእርጥባን እንኳን አታግባ አለች ሰብለ። ዝም ብሎ ሲያሾፍ ስለሚኖር ነው ባክሽ አለች ውቢት። እኔን የሚመስለኝ አለ ደስታ ቆሞ ቀርነቱን በመረጃ ለመከላከል በማሰብ የማውቃቸውን ሴቶች ቀድሜ ጓደኛ አደርጋቸዋለሁ፣ ከዚያ በኋላ ወደ ኋላ መመለሱ ይቸግረኛል ሲል አስረዳ። ስለዚህ ውቢት ከፉክክሩ ውጭ ናት ማለት ነው አለች ሰብለ። መጀመሪያውኑ እኔ መች እሱን ፈለግኩና አለች ውቢት እሷም ክብሯን ላለማስደፈር እያቃጣች።
ታዲያ ማንን የፈለግሽው? አሏት ሁለቱም በአንድ ቃል። ውቢት ማለት የፈለጉት ቢገባትም በጥያቄው አቅጣጫ መቀጠሉ ወደ ክብሩ ጉዳይ ማምራት መሆኑ ስላልተመቻት እናንተ ግን ትተዋወቃላችሁ እንዴ? አለች። እኛማ እንተዋወቅም ከስም ውጭ መለሰ ደስታ። የስሙንም ጉዳይ ነግሬሻለሁ ቅድም አለ የሰብለን ስም ሐሳብ ውስጥ ከታችነት በቀልድ በማስታወስ። ታዲያ እንደዚህ በአንድ አፍ ስታወሩ ጊዜ ነው አለች ውቢት። ሁለታችንም አንቺን እናውቅሻለና አሉ አሁንም በአንድ ድምፅ የተመካከሩ ይመስል። ሁኔታው እነሱንም ገርሟቸው እርስ በርስ ተያዩ። እርፍ ራሴው በቀጠሮ አገናኝቼ እኔኑ በነገር ተወጥሩኝ አለች ውቢት በመሸነፍ። ቀጠሮ ስትይ የመጣሁበትን ጉዳይ አስታወሽኝ አለ ደስታ። አዎ ለምን ነበር የፈለከኝ? አለች ሰብለ። አንቺን አይደለም የፈለኩት አላት ደስታ። ሰብለ ነገሩን በአንዴ ሲጠመዝዘው አሳቃት። እሷማ በምን እድሏ ነበር አለች ውቢት። ምን ነው ችግር አለ እንዴ? አለ ደስታ። ቀጥሎም ፈላጊ ጠፋ እንዴ? አለ። ምንም የለም አለች ውቢት በሐዘን መልክ ጭንቅላቷን ወደ ጎን እያዘነበለች። ምን ይደረጋል አለች። ችግር ነው የመልክም የስምም ችግር ሲኖር ይከብዳል አለ ደስታ። ሰብለ ጓደኛሞቹ ተባብረው እየቀለዱባት መሆኑ ብዙም ሳያስጨንቃት ልታስጨርሳቸው በማሰብ እሺ መልክ መቼም መከራከር አልችልም እንደ ተመልካቹ ነው ብላ ንግግሯን ሳትጨርስ እኛ እኮ ያየነውን ነው እንጂ እንግዲህ አልሳልንሽ አለች ውቢት። ደስታ ውቢትን የሱን ደጀንነት ተማምና ወደ ጦፈ ጦርነት ሰተት ብላ ስትገባ አያት። እሺ አንቺ ግድ የለም አርብ እንገናኛለን ለብቻችን፣ ያን ጊዜ አሳይሻለሁ። አንተኛው ግን አሁኑኑ ጨርሰኝ ሂድ። ከስሜ ጋር ያለብህ ችግር ምንድን ነው? አለች ሰብለ ወደ ደስታ እየተመለከተች። ምንም ይኸውልሽ፣ አሁን እኔና ውቢትን ተመልከች። ደስታና ውቢት። ሰው አሁን የኔን መልክ አይቶ መቼም ሊያስታውሰኝ አይችልም፣ አላምርም። ግን ደስታ ወይም ውቢት ብሎ ሲጣራ የደስታና የውበት ሐሳብ ነው ጭንቅላት ውስጥ የሚመጣው። ያንቺን ፊት አይቶ ስምሽን ሲሰማ ግን በሐሳብ ጭልጥ ብሎ ሳቀ። ውቢት ይህንኑ ሐሳብ ራሷ እኔን ያበሸቀች መስሏት አስረድታኝ ነበር አለች። ስለዚህ እኔና ደስታ አስተሳሰባችን ይቀራረባል ማለት ነው አለች ሰብለ። ውቢት ምን ያህል የደስታ አድናቂ እንደሆነች ስለምታውቅ የምን ጠጋ ጠጋ አለች ውቢት። ሰብለ አሸናፊነት እጇ የገባ መሆኑ ስለተሰማት በጥቃቷ በመቀጠል እንደውም አሁን ገባኝ አለች ወደ ደስታ እያየች። ምኑ? ውቢትና ደስታ በተራቸው እኩል ጠየቁ። እኛ ጋር ስትመጣ ያንተን ሐሳብ ይዛ አዋቂ ትመስላለች፣ አንተ ጋር ደግሞ የኔን አለች። የእሱን ይዤ እመጣለሁ፣ ያንቺን ግን አንዱም ትዝ አይለኝም አለች ውቢት። ጓደኛሞቹ ለምን ይፎካከራሉ ሲል ጠየቀ ደስታ ራሱን በራሱ። ሰው ከማያውቀው ሰው ጋር አይፎካከርም። የምናውቀውና የሚቀርበን ነው ያስፈራናል ማለት ነው? ወይንስ የምንቀርበው ሰው የራሳችን የቅርብ ማሳያ ስለሆነ ልዩነታችን ስለሚጠፋ ትልቅ ልዩነት እንደሌለን ስናውቅ በትንሹን ቀና ይሆን? ይህስ ለምን ይሆናል? በዚህ ሐሳብ ውስጥ እያለ መመሰጡን ያስተዋለችው ውቢት ደስትሽ ሄድክ እኮ ምን እያሰብክ ነው አለች። አይ ምንም መለሰ። ምንም የሚባል ነገርማ የለም። ጭንቅላት ውስጥ ሁሌም ሐሳብ አለ። ጭንቅላት ባዶ ሆኖ አያውቅም። ተሌለ እንደ ራስህ አለችው። እውነትም ጓደኛሽ እውነቷን ነው። የራሴኑ ንግግር ትደግሚልኛለሽ እንዴ አላት እያሾፈ።
ልዩነቱ ምን መሰለህ? አንተ ትናገረዋለህ፣ እኔ እጠቀምበታለሁ። ስለዚህ እኔ ሐሳብን ለተሻለ ቁም ነገር አውለዋለሁ ማለት ነው አለች ውቢት በማሸነፍ ስሜት ተሞልታ። ደስታ ይመችሽ አለና ቀኝ እጁን ከቀኝ እጇ መዳፍ ጋር በአየር ላይ አጋጨ። ሰብለ በፈገግታ አየቻቸው። ዝም ብላ ነው እንጂ ክብሩ የምትለው ይሄንን ብትጠብስ ጥሩ ነበር አለች። ግን ምን ስታስብ ነበር አለች ውቢት። ደስታ ከሐሳቡ ሲመለስ የሚያመጣቸውን ጨዋታዎች ትወዳቸዋለች። ለምንድን ነው ጓደኛሞች የሚፎካከሩት እያልኩ ሳስብ ነበር አለ ደስታ። ለምንድን ነው አለች ውቢት። እና ሐሳብህ ምን መለሰልህ አለች ሰብለ። ምንም አለ ደስታ በቅጡ ያላሰበበትን ሐሳብ ላለመዘባረቅ በማሰብ። በእናትህ አለች ውቢት። ውቢትና በእናትህ በጣም የጠበቀ ግንኙነት ነው ያላቸው አለ ደስታ ወደ ሰብለ እያየ። እውነቱን ለመናገር አላውቅም፣ ግን በጓደኝነት መካከል ያለው መታወቅና መቀራረብ ይመስለኛል የሚያፎካክረውና የሚያቀናነው። ጓደኝነት በአንዱና በሌላው መካከል ብዙ ልዩነት ያለመኖሩ ማስታወሻ ነው። ሰውን ከጓደኝነት በላይ አንቀርበውም። ተዋደው ተፋቅረውና ተግባብተው የሚኖሩ ሰዎች እንኳ ቢሆኑ የጓደኛ ያህል የሚቀራረቡበት አጋጣሚ ጥቂት ነው። ስለ ሚስት ወይም ስለ ባል ማውራት የሚቀለው ለልብ ጓደኛ ነው። ጓደኝነት በአንዱና በሌላው መካከል ብዙ ልዩነት አለመኖሩን ብቻ ሳይሆን አሉ የሚባሉት ልዩነቶችም እንኳ ቢሆኑ በአጋጣሚ የተፈጠሩ ልዩነቶች እንጂ መሰረታዊ ማንነት ልዩነቶች አለመሆናቸውን አስታዋሽ ነው። ስለሆነም በጓደኝነት መሃል እኔና እኔ የሚሉት ነገሮች ብዙም አለመጨበጣቸው የተለመደውን ፍርሃት ይፈጥራል። ይህ ሰው ሊያጠፋኝ ነው፣ ሊበልጠኝ ነው፣ ከኔ የተሻለ ነው ብለን በማሰብ መልሰን ፉክክር ውስጥ እንገባለን አለ። የተለመደው ፍርሃት አለች ሰብለ። አጠያየቋ በጣም በጥንቃቄ እንደምትሰማ ያስታውቃል። መልካም ጠበቃ የሆነችውም በዚህ ምክንያት ሳይሆን አይቀርም። ይሄ ራሱን የቻለ ማብራሪያ የሚፈልግ የደስታ ሐሳብ ነው አለች ውቢት። የአለመኖር ፍርሃት አለ ደስታ። የምንኖረው አለመኖርን ስለምንፈራ ነው ብዬ ነው የማምነው። እሱን ማለቷ ነው አላት ለሰብለ። እንዴት አለችው ሰብለ እንደሚያብራራላት በማሰብ። ቀላል ነው። ሁሉንም ጠዋት ተነስተሽ ፊትሽን ከመታጠብ ጀምሮ እስከ ማታ መኝታና እንቅልፍን ጨምሮ የምትሰሪውን በሙሉ ብትታዩ መኖር አትችይም። አልገባኝም አለች ሰብለ። ብዙ ጊዜ ካልሰማሹ አይገባም አለች ውቢት። ተወልደን የምንኖረው በሁለት አለመኖሮች መካከል ነው አለ ደስታ። ይህ ሐሳብ ብዙ ሰው እንዲገባው ይፈልጋል። ከመወለዳችን በፊት አልነበርንም፣ ከሞትንም በኋላ አንኖርም አለ። ከመወለዳችን በፊት በፈጣሪ ሐሳብ ውስጥ፣ ከሞትም በኋላ ደግሞ በሌላኛው ዓለም ውስጥ እንኖር ይሆናል። ሆኖም ግን የምናውቀው መኖርን ይህን ብቻ ነው። ይህ ደግሞ ካልነበርንበትና ከማንኖርበት ዘመን አንጻር ሲታይ ኢምንት ነው። ልዩነቶቻችንን የተፈጠሩት በዚህች ኢምንት ዘመን ውስጥ መቆየት እንድንችል ነው። ልዩነት ደግሞ የራስ ወዳድነት መነሻ ነው አለ። ትንሽ የገባኝ ሲመስለኝ መልሰህ አምታታኸው አለች ሰብለ። ደጋግመሽ ካልሰማሹ የሚሆን ነገር አይደለም አለች ውቢት በድጋሚ። ዞሮ ዞሮ ሰውን በቀረብን ቁጥር ልዩነታችን ስለሚጠፋ ሌላው ከኛ የተለየው በአጋጣሚ መሆኑን ረስተን በተለያዩ አጋጣሚዎች ውስጥ እየኖርን ተመሳሳይ ሕይወትና ማንነት እንዲኖረን እንመኛለን። ያ ደግሞ ለቅናትና ለፉክክር ይዳርገናል አለ ደስታ። በተለያየ አጋጣሚ ውስጥ እየኖርን ስትልስ ምን ማለት ነው ጠየቀች ሰብለ። ሞጋችነቷ በግልጽ ይታያል። እውነት እኮ የጊዜና ቦታ ድምር ውጤት ነው አለ ደስታ። ጭራሽ አወሳሰበው አለች ውቢት። እስኪ አንቺ ዝም በይ አለች ሰብለ። የደስታን ሐሳብ ለመረዳት እየጣረች ስለሆነ ሐሳቡም አስተሳሰቧም እንዳይቋረጥ በመስጋት
አሁን እኔና እናንተ የምንኖርበት ሁኔታና እውነታው የተመሰረተው በዚህ በምንኖርበት ቦታ በተከወኑ የዘመናት ታሪክ ቆይታዎች ጥርቅ ምክንያት ነው እንጂ በራሱ የራሱ እውነት የለውም። የዘመናት ታሪክ እውነት ደግሞ በየዘመኑና በየቦታው የተከወነ በመሆኑ እውነቱ ለጊዜው እንጂ ለኋላውም ሆነ ለወደፊቱም ሊሆን አይችልም፣ አይገባም። ስለዚህ አንድ ሰው ከሌላው ሰው ጋር ያለው አንድነትም ሆነ ልዩነት በዘመን አጋጣሚ የተመረጠ እንጂ በራሱ የሆነና የማይለወጥ አይደለም። አንድና ብቸኛ እውነት ሰው ሆኖ መፈጠር ብቻ ነው። ይህን ደግሞ የምንረዳው ሌላ ሰውን በቀረብን ጊዜ ነው። ምክንያቱም ልዩነታችን እየጠፋ ስለሚሄድ። የሚያሳዝነው ሁሉም ሰው የሁሉም ሰው ጓደኛ ሊሆን ስለማይችል በእሱና በጓደኛው መካከል የጠፋው ልዩነት በእሱና በሌላኛው ጓደኛው ባልሆነ ሰው መካከል የሌለ መሆኑን ላለመረዳት ያዳግተዋል። ይህ የሚሆነው ደግሞ የተለየው ብቸኛና የተሻልኩኝ እኔ ብቻ ነኝ ብለን እንድናርግ ስለተደረግን ነው። ስለዚህ ምን ቅርብ ጓደኛ ብንሆን እንኳ ትንሽ ልዩነትና እኔ በልጥ እኔ ማለትን መተው ይቸግረናል። ከትንንሽ ልዩነቶች የመነጨ ገደብ የለሽ ራስ ወዳድነት ሰለባዎች ነን። በሰው መካከል ልዩነት የለም እያልክ ነው? አለች ሰብለ የተናገረውን ምን ያህል እንደተረዳች እርግጠኛ ለመሆን። ልዩነቱ የተፈጠረው በአጋጣሚ ነው ማለት ነው። በአጋጣሚ መሆኑን ሳንረዳ ስንቀር ግን ልዩነቱ እውነት ይመስለናል አለ ደስታ። ይህን በደንብ በመነጋገር መረዳት ይቻል ይሆናል አለች ሰብለ። ባትረጁም ችግር የለውም አላት ደስታ። ለምን እንዲገባኝ አትፈልግም? ጠየቀችው። እንዲገባሽ አልፈልግም አላት ባጭሩ። ውቢት ደስታ ይህን ደጋግሞ ስለሚያደርግ አልተገረመችም። ሰብለ ግን ይህን ሁሉ ሐሳብ ለማብራራት የፈጀበትን ጊዜ አስባ እንዲገባሽ አልፈልግም ማለቱ ግር ስላላት ታዲያ ይህን ሁሉ ማብራራት ምን አስፈለገ ስትል ጠየቀችው። ሐሳቤን ያካፈልኩሽ የኔ ሐሳብ እንዲገባሽ ብዬ አይደለም። ማንም ሰው ሌላ ሰውን አንድ ሐሳብ እንዲገባው ሊያደርግ አይገባም ብዬ ነው ማምነው አለ። ለምን የሚል ጥያቄ እንደሚመጣ በማወቅ ጥያቄውን ሳይጠብቅ ንግግሩን በመቀጠል ሰውን የራስሽ ሐሳብ እንዲገባው አድረግሽ ማለት የራሱን ሐሳብ ድንበር አልፈሽ የሐሳብና አስተሳሰብ ወረራ አካሄድሽ ማለት ነው አለ። የሐሳብና አስተሳሰብ ወረራ አለች ሰብለ በጥያቄ። እንዲህ ከስር ከስር እያንዳንዱን ቃል ከለቀምሽማ በቃ ለደስትሽ ትመጪዋለሽ አለች ውቢት። አሁን ደስታና ሰብለ በውይይታቸው በጣም ስለተመሰጡ የውቢትን ጣልቃ ገብነት ችላ በማለት በጀመሩት መስመር ቀጠሉ። የኔን ሐሳብ እንዲገባሽ አደረኩ ማለት አንቺ በራስሽ ይዘሽው የነበረውን ሐሳቤና እምነት እነዚህንም ተከትሎ የምታውቂውን ዕውቀትና እውነት ጠርምሼ በአንቺ የሐሳብ ዓለም ውስጥ የኔን ሐሳብ ዙፋን ተከልኩ፣ ሰንደቄንም ሰቀልኩ ማለት ነው ሲል አብራራላት። ስለዚህ አለች ሰብለ ጥያቄዋን በማስታወስ ስለዚህማ ሐሳቤ እንዲገባሽ ሳይሆን የሚፈልገው ሐሳቤን እንድታስቢበት ነው። ያልኩሽን ሁሉ መቀበል የለብሽም አላት። ሐሳብን በሌላው ላይ መጫን ስለማትፈልግ መሆኑ ነው አለች ሰብለ። ውቢት እስካሁን አልገባሽም፣ ይገርማል አለች። አሁንም ደስታና ሰብለ ለውቢት ትንኮሳ ምላሽ ባለመስጠት ስለማልፈልግ ሳይሆን የምለው ሁሉ ከሐሳብ የዘለለ ስላልሆነና እውነት መሆኑ እርግጠኛ ስላልሆንኩ ነገ ጠዋት ይህን ሐሳብ የተሳሳተ ነው ልል ስለምችል ነው አላት። እውነት አለች ሰብለ ባለማመን የቀኝ እጇ መዳፍ ለመሃል እየዘረጋች። እኔ ልሙት አለና ደስታ በመሐላ መልክ ቀኝ እጇን መታ አደረገው። የእጆቿን ልስላሴ ማመን አልቻለም። የቀኝ እጁን መዳፍ ከመዳፏ ሲያሳርፍ እጁ በጥሩ ስፖንጅ ላይ አርፎ የተመለሰ ያህል በመዳፏ ውስጥ እንደ መስመጥ አለ። እጅሽ በጣም የሚገርም ልስላሴ ነው ያለው፣ መልሼ ልንካው አላት ደስታ። ሰብለ የቀይ ዳማ ጉንጮቿ መቅላት ጀመሩ። ጥያቄው ቀልድ ይሁን የእውነት ስላላወቀች አይኗን ወደ ውቢት ለእርዳታ ወረወረችው። ውቢት የጓደኛዋን ጥያቄ ተረድታ እውነቱን ነው እየቀለድ አይደለም አለቻት በፈገግታ።
እንዴ እጅሽ ይለሰልሳል ስል እንደዚህ ሆንሽማ ጉንጮችሽ ከመሃል መቅላት በመጀመራቸው ምጥምጥ አድርገው የሳሟት ሕፃን ልጅ ጉንጭ እየመሰሉ ነው ብልሽ ምን ልትይ ነው? አለ ደስታ። ሰብለ ፊቷ ወደ በርበሬነት ተቀየረ። መላ ሰውነቷን እንደሞቅ አላት። አሁን ግን ደስታ ከበፊቱ በበለጠ አተኩሮ ሲያያት በፍርሃቷ ውስጥ ደምቃ ታየችው። ይገርማል፣ ውበት ከውስጥ ነው የሚሉት ለካስ እውነት ነው አለ። ውቢት የሰማችውን ባለማመን አይኖቿን በመደነቅ አበራችበት። ደስታ እንዲህ ሲናገር ሰምተው አታውቅም። በጨዋታ መሃል ሆነሽ ለቁም ነገር የገነባሽውን ኮስታራና አትንኩኝ ባይነት አጥር ስታፈርሹ ከውስጥሽ ለመውጣት የምትታገል አንድ አይናፋ ልጃገረድ መኖሯን አየሁ አለ። ይህን ሲያወራ አይኖቹም ትኩረቱም ሙሉ በሙሉ ሰብለ ላይ ናቸው። ሰብለ የምትመልሰውን ማሰብ ጀመረች። ጥያቄውን ግን ማስታወስ አልቻለችም። ምን ነበር የጠየከኝ? አለች። ሐሳቧ ተዘበራረቀባት። ምን ነበር ያልከኝ? አለች ወደ ጠበቃነቷ ለመመለስ እየጣረች። እንዴ ማንም አሽኮርሞሽ አያውቅም እንዴ? አላት ደስታ። ምን? አለች አሁንም በመደንገጥ። ሰብለ ብቻ ሳትሆን ውቢትም ደንግጣለች። እንኳን ደስ አለሽ አላት። እንዴ ለምኑ? አለች ሰብለ አሁን ሙሉ በሙሉ ወደ ማታውቀውና ወዳለመደችው ክልል እየገባች መሆኑን እየታወቃት ነው። በጊዜ ለኩሉ አይደል የሚለው መጽሐፉ አለ ደስታ የሚያውቃትን ጥራዝ ነጠቅ ግዕዝ እየወረወረ። እርፍ በግዕዝ ማማለል ደስትሽ አለች ውቢት እየሳቀች። አንተ እንደዚህ ታወራለህ እንዴ? ታዲያስ አታውቂም እንዴ? አለ የውሸት ጉራ ቢጤ የተሰማው እያስመሰለ። ቀጠለናም የግዕዝ ቋንቋ እጥረት አለባችሁ እንዴ? አለ። ከሆነ ችግር የለም ቦ ማለት ብሎ እንደ መተርጎም ሲጀምር ሁለቱም ሴቶች በሳቅ መፍነክነክ ጀመሩ። እሺ ተውት በቃ ለማንኛውም ለሁሉም ጊዜ አለው ለማለት ነው አለ። እና አለች ሰብለ አሁን ትንሽ ዘና ብላለች። እና ብለሽ ስጠይቅኝ የአይኖችሽ አሰራረቅ ደስ ሲል በእናትሽ ደግመሽኝ አለ ደስታ። በለው አሉ ሁለቱም ሴቶች በአንድነት። ደስትሽ ቼክ በማማለል ስራ ተጠምዶ አየዋለሁ ብዬ አስቤም አላውቅም ነበር አለች ውቢት። ቼክ ሳይሆን ኮረዳ ነው የሚባለው አለ ደስታ አሁንም አላቆመም። ዛሬ የተለየ ነው ብላ ውቢት ከንፈሮቿን በቀኝ እጇ መዳፍ በመሸፈን አስተዋለችው። በጣም እንደተገረመች ያስታውቅባታል። እኔ እኮ ውቧ ደስትሽ ተጫዋች ነው ምናምን ብትልም እንዲህ አትመስለኝም ነበር አለች ሰብለ። ይሄ ነው እኮ ችግሩ አለ ደስታ። ምኑ? ጠየቀች ሰብለ። እኔ በቁም ነገር አንቺን ለማግባባት ስሞክር እናንተ እየቀለድኩ ይመስላችኋል አለ ደስታ። እና የምሬን ነው ልትል ነው አለች ሰብለ። ከፍተኛ በራስ ያለመተማመን ችግር አለብሽ ማለት ነው አለ ደስታ ራሱን እየነቀነቀ። ቀጠለና ምናልባትም ጠበቃ መሆንሽ የፈጠረብሽ ጫና ይሆናል አለ። አሁንም ቀልዱንና ቁም ነገሩን መለየት የከበዳት ሰብለ እንዴት አለች። ስለ አንቺ የተናገርኩትን በማስረጃ አስደግፌ እንዳቀርብልሽ እየፈለግሽ ይሆናል አላት። አሁን እየቀለደ ነው አለች ሰብለ ለራሷ። የመከላከያ ምስክርም አለች ውቢት። ስለዚህ አለ ደስታ
ስለዚህ አንደኛ መከላከያ ምስክር ዶክተር ውቢት በማሽኮርመም ስርቆሽ ስለተመለከትሽኝ አይታለች። እውነት ነው አለች ውቢት። ሁለተኛ የላብራቶሪ ሙከራ ኤግዚቢት ሆኖ የሚመዘገብ ነው አለ። እሱ ደግሞ ምን ይሆን አለች ሰብለ ውቢት በተቀመጠችበት ደስታ የትኩረቱን ሁሉ እሷ ላይ ማድረጉ ደስ እያላት ነው። የእጆችሽን መዳፍ ዘርጊ አለና የቀኝ እጇን መዳፍ በግራ እጁ መዳፍ በመደገፍ የቀኝ እጆቿን ለስላሴ በድጋሚ አጣጣምና ይሄ እጆችሽ ከመለስለስ አልፈው የስፖንጅ ያህል ይሰምጣሉ ላልኩት ማስረጃ ሆኖ ይመዝገብልኝ አለ። እሺ አለች ሰብለ። ምን እንደሆነ ባታውቀውም ደስ እያላት ነው። በሰው መሞካሸትን ስላለመደችም ይሆናል። ሶስተኛው ማስረጃ ደግሞ ራስሽ በአሁኑ ጊዜ በውስጥሽ ደስ እያላት ያለች ኮረዳ እንዳለች ታስመሰክሪያለሽ አለ ደስታ። እውነት ነው አለች ሰብለ አምልጧት። ይሄው ደስትሽ ግን የምርህን እያሽኮረምካት ነው እንዴ አለች ውቢት አሁንም እንደተገረመች ናት። ሊሆንም ላይሆንም ይችላል አለ ደስታ ትከሻውን ባላውቅም መልክ እየሰበቀ። ዋናው ነገር እኔ ያልኩትና የተናገርኩት ሳይሆን ያን ተከትሎ ሌላው የሚያስበው ነው አለ በአንድ ጊዜ ወደ ቀድሞ ውይይታቸው እየተመለሰ። ለማንኛውም ስልክሽን ትሰጪኝ አላት ደስታ ወደ ሰብለ እየተመለከተ። እንዴ ደስትሽ አመረርክ እኮ አለች ውቢት። ጠበቃዬ ልትሆን አይደል እንዴ? ቁጥሯን በወስድ ምንድነው ችግሩ አለ። ምንድነው ግን ጉዳይ አለች ጠበቃዋ ሰብለ ኮረዳዋን ሰብለ ለጊዜው ቸል በማለት። በመኪና አደጋ ሰው ገጭቶ መግደል አለ ደስታ። ኦ ባለፈው አደጋ ሲደርስ ሰው ሞተብህ አለችው። እኔ አልሞተብኝም፣ ቤተሰቦቹ ናቸው የሞተባቸው አላት። አንተ ነህ ጠበቃው ወይስ እኔ አለች ሰብለ። ደስታ እንዲህ ለነገሮች ትኩረት መስጠቱና በቀላሉ ሐሳቦቹን መጠምዘዙ እየገረማት። እሱን አልወሰንም ገና አለ ደስታ። ጠበቃም ልትሆን አማረህ አለች ውቢት። ምን ይለኛል አለ ደስታ በማሾፍ። ግፋ ቢል መታሰር ነው። በነገራችን ላይ ሕጉ አሁን በጣም የጠበቀ ነው አለች ሰብለ። ስንት መጥበቅ ያለበት ሕግ እያለ በአደጋ ላይ ሕግ መጥበቁ ይገርመኛል አለ ደስታ። እንዴት አለች ሰብለ። አሁን አስቢው እስኪ እኔ በአደጋው ምክንያት የሰው ሕይወት አጠፋው፣ ተፈርዶብኝ እስር ቤት ብገባ ታራሚ ሆናለሁ ማለት ነው አይደል አላት። አዎ አለችው። ከምኑ ነው የምታረመው? አደጋ ከማድረስ ብሎ በግራ እጁ መዳፍ ግንባሩን ይዞ አይኑን ጨፈነ። ምን ነው አለች ውቢት። ሰሞኑን ዝም ብሎ ራሴን ያመኛል አላት። እኔ እኮ የሚገርመኝ ለምን እንደማትታየው ነው አለች ውቢት። ይህን ሲል ስትሰማው በድጋሚ መሆኑን በማስታወስ ደስታ ለውቢት ማሳሰቢያ መልስ ሳይሰጥ ለማንኛውም ቁጥሩን ስጭኝና ተገናኝተን እናወራለን አለ ወደ ሰብለ እየተመለከተ። መመሪያ በመስጠት ባለ ጉዳይ እሷ የሆነች አስመሰልከው አለች ውቢት። ልትሆን ትችላለች፣ ማን ያውቃል ሲል መለሰላት።